ተጠመቅኩ፣ ድቁናን ተቀበልኩ ማለት ነው። ዛን ድቁና ከተቀበልኩ በኋላ ቅኔ መማር ጀመርኩኝ። እነ የኔታ ኤልያስ የሚባሉ አሉ ቂርቆስ ቤተክርስቲያን፣ እዛ እየሄድኩኝ ቅኔ አሁን ያው ዋዜማ ላይ ነው ያለሁት። ቅኔ ምናምን መማር ጀመርኩኝ። የሚገርማችሁ በሆነ አጋጣሚ ሸርተት ብዬ እፎይን መከታተል ጀመርኩ። በጣም አስብ ነበር እኔስ እሺ ከእስልምና ወጣሁ። የሚገርማችሁ 25 እንደዚህ 30 ልጆች ምናምን ውዳሴ ማርያም ይማሩ ነበር ዳዊት ምናምን እኔ ጋር ነው የጨረሱትና ኢቨን አንዱ ለልጆች ድቁናም ተቀብሏል እኔ ጋር እየተማሩ ማለት ነው። እና እንዴት ነው ደግሞ እስላሞች ከወገኖቼ ሙስሊም ወገኖቼ የማስተምረው ብዬ በጣም አስብ ነበር። እና አንድ ሰሞን የእፎይን ሪከርድ ተከታተልኩኝ አየሁት። ኢቨን እኔ ያን ያክል እስልምናን እመረምራለሁ እጠይቃለሁ እፎይ በሚያውቀውና እፎይ በሚረዳው ልክ ግን እንጃ እስካሁን መሐመድ ራሱ ተረድቶታል ብዬ አላስብም የጻፈውን ማለት ነው። ሶ መሐመድ የማያውቀውን ራሱ እኔ እፎይ ያውቃል ብዬ ነው የማስበውና ሳየው ሪከርዶቹንም ላይቭ ስከታተል ምናምን አዋሮት የሆነ ሰዓትና ያው አንተን አላለኝም አልገፋኝም። ኢቨን በትህትና ነው ያዋራኝ። እንደውም መምህር ስል ተው እኔ መምህር አይደለሁም እያልኩ ይቅር በለኝ እፎይ መንግስተ ሰማይ እንትንን እየወሰድኩ ሳይሆን ውዳሴ ከንቱም እያበዛው ሳይሆን ያው ያለውን እውነታ ነውና ሶ እንደዛ አለኝ። እያየው እሱ ጋርም እየተማርኩ ኢቨን የሆነ ሰዓት እናቴ እንትን ብላ ነበር ጀምራ ነበር እየሰማችኝ የሆነ ግን ፍራቻ አለ በቃ ቤት ውስጥ አሁን የከበባት ምንድነው እናቷ አለች፣ 5 እህቶች አሏት፣ በዛ ላይ ወንድሞች አሏት። እነሱ ሁላ ምን ያረጉኛል ብላ ትዘጋለችና በዛ ምክንያት ሳትመለስ ቀርታለች። ሶ ትመለሳለች ብዬ ተስፋ አደርጋለሁ እግዚአብሔር ከፈቀደ። እና እንደዛ ነበር የገዳም ህይወቱ ወይም ደግሞ የባታ ለማርያም ያሳለፍኳት። አንዴ ከሰሙ በኋላ ቅድም ያልነገርኳችሁ ወንድም ይገላል ምናምን ሲሉኝ የኔታ አክሊለ ብርሃን የሚባሉ አሉ አሁን ካናዳ ነው ያሉትና 4 አይና ናቸው እሳቸው ይዘውኝ ሄዱ ወደ ቤታቸው። እና 1 ሳምንት ችግር የለም እኔ ቤት ተቀመጣለህ ብለው 1 ሳምንት ወሰዱኝ። 1 ሳምንት እሳቸው ጋር ተደብቄ ነው ዘን እናቴም ያን ያዘነች ምናምን ችግር የለምና በቃ ወንድም አይመጣም ምናምን ብላ እዛ ወደ ቤት ተመለስኩኝ። ትምህርቱንም እንድቀጥል የዘመናዊውንም እንትን አለችኝ። ከዛ ግቢ ገባው። ግቢ ከገባው በኋላ እፎይ ጋር ምናምን ተዋወቅን። ብቻ ያለው እንትን እንደዚህ ነው። ጫና በጣም የሚገርማችሁ በጣም ጫና ነበር። ይሄ ልጅ ሆናችሁ በጣም ጫና ይኖራል። ሴት ሆናችሁ በጣም ከዛ በላይ ጫና ይኖራችኋል። እንደውም ትላልቅ ስትሆኑ ደግሞ ከዛ በላይ ይኖራል። ለምንድነው እንደዚህ ያልኩት? ድቁና ላይ ስፔሻሊ ለምሳሌ እንደው ልቀድስ ብላችሁ እንኳን ብታስቡ ቀድሳችሁ መታችሁ እልል ብሎ የሚቀበላችሁ ቤተሰብ የላችሁ። ታዝናላችሁ፣ የምትበሉትን ትጠራጠራላችሁ። ከሙስሊም ወገን ጋር ስለሆናችሁ ራሳችሁን ስላልቻላችሁ ምናምን በቃ የሆነ እንትን ይላችኋል። ያጎደላችሁ ያነጠባችሁ የክርስቶስን ስጋና ደም እንትን ያላችሁ ይመስላችኋል። ክርስቶስ እንደዛ እንዳልሆነ አውቃለሁ፣ የሚረዳ አምላክ እንደሆነ። ሴትም ስትሆኑ ቅድም ዴቫ ያሳለፈውን መከራ ነግሮናል። ኢቭን በዓል ሲመጣ እኛ የሚሰማንን እኛ ነን የምናውቀው። በቃ ቤት ውስጥ ተሰባስበው ሲያከብሩ ያለውን ስሜት እኛ ነን። ያ ሁላ ግን ቻሌንጅ እኔ አላረገኝም ነበር። ቻሌንጅ ስላሉ ቅድም ታላቁዬ በዚሁ ልሄድበትና አባ ሁሌ ይሉኝ ነበር እህት ወንድም ባይኖርህ እህት ወንድም ቢያዝንብህ መላእክት አሉ፣ እናት አባት ቢያዝንብህ ስላሴ አለ። ስለዚህ አትጨነቅ፣ ቅድስት ስላሴ ብለን ስለሆነ የምንጠራው አትጨነቅ ብለው ሁሌ ይመክሩኝ ነበርና በዛ አላሳሰበኝም። ሞር እንደውም እኔ በክርስትናው በኩል ነው የሆነ ፈተና ያየሁት ማለት ነው። የሆነ ባላሰብኩት መንገድ የሆነ ክርስቲያን ጓደኞችም ነበሩኝ ምናምን በዛ ይመጣ። ምክንያቱም ሰይጣን የሆነ ያሳያችሁና ባላቀዳችሁበት መንገድ ነው መጥቶ የሚፈትናችሁ እና ፈተናውን ባላሰብኩበት መንገድ አዙሮ አመጣብኝ ነገር። ሶ ብቻ ያ ሁላ ግን እግዚአብሔር ይመስገን አሁን ተረጋግቷል። እነፎይም ጥንካሬ ናቸው ለኛ ስናያቸው ራሱ በቃ ብርታት ይሆኑናል። የሆነ ሰዓት ሰይጣን መጥቶ ቢፈትነን እንድንወድቅ ቢያደርገን እንኳን የሆነ ብርታት ይሆኑናልና ወንድሞች እዚህ ያሉት ስፔሻሊ እፎይ ታላቁ እዚህ ያሉት እንዳለ ቃል የኔታጓ እንደገና ወረዱ እንደ ዮናታን እሳቸው ሁሉ እነሱ ሁሉ እንትን ይሉናልና ብርታት ይሆኑናልና ያሳለፍኩት ባጭሩ እንዲህ ነበር። እና ምንድነው ኑ በቃ እስልምና በቃ የሆነ እንደው ከውዳቂም የሆነ ውዳቂ ሃይማኖት ነው። በቃ ይቅር በሉኝ እኔ ሃይማኖት ሳይሆን እምነት ነው። በቃ የማይሆን እምነት ነው፣ ለእናንተ ያልተገባ እምነት ነው። ሰው እንዴት ነው ወሲብ እያሰበ በገነት ምድር ላይ እስልምናን ተቀብሎ የሚኖረው? ሶ ሁላችንም እዚህ ያለ ነው ከእስልምና የወጣ ነው እንጠራችኋለን። እና ይሄ ነው መልእክቴም እንትን የምለውም የማስተላልፈውም ይሄ ነው። ታላቁ ይቀጥሉ።
አልመለስክም። ሁለት ጥያቄ አይመን እንደገና እንጠይቃለን። ችግር የለም። ክርስትና በዚህ ግን እ ማሂር ቀጥሉ ቀጥሉ፣ በቃ ጣልኩ፣ ይቀጥሉ። እሺ። አይ እስልምና ሲባል መጀመሪያ ህሊና ላይ የሚመጣውና ክርስትና ሲባል መጀመሪያ ህሊና ላይ የሚመጣው ነገር ምንድን ነው የሚለውን ነገርንና እንቀጥላለን ወደሱ። እሺ አጠር ለማድረግ ያክል እስልምና ሲባል አይምሮ ላይ የሚመጣው አሁን ላይ ነው አይደለ? እየጠየቁኝ ያሉት ከቻልክ ከድሮም አሁን ላይ ቢሆን ደግሞ የተሻለ ነው። እሺ ከድሮ ካሉኝ በቃ አረበኛ ቁርአን በቃ እንደው ተራዊማ ሲሰገድ በቃ እንደው እምባዬ ነው የሚፈሱ አልኩት። ምኑንም እኮ አላውቀውም፣ ትርጉሙን አላውቀውም። ወማ ተፈረቀ الذين اوتوا الكتاب እያሉ ልክ የሆነ በቃ መስጊድ ላይ አዛን ካረጉ በኋላ እንትን ሲሉ በቃ ወይ እንደው እንትን እኮ በቃ የሆነ በቃ ልባችሁን እንትን የሚለው ነገር አለ። የሆነ አማርኛው ሲነበብ ግን ኢቭን ያኔ የአቡ ለሃብ ነው በጣም የተመቸችኝ። ተበት የዳ አቡ ለሃብ ወተበ የምትለዋ ፓርት እኔ በጣም ነበር ያኔ እስላም እያለሁ የምወዳትና ምክንያቱም ሳላቃት ትርጉሟን ማለት ካወቅኩ በኋላ ግን በጣም አስቂኝ ሆና ተገኝታለች። አሁን ላይ በፊት ላይ እንደዛ ነበር የሚሰማኝ። ለክርስትና ያን ያክል መጥፎ አመለካከት አልነበረኝ። ክርስቲያኖች ጓደኞች ምናምን ነበሩኝ፣ ግን ያው እስልምና ላይ ክርስትና ላይ እንደሄድ እነሱ እንትን ባይሉኝም እግዚአብሔር እንትን ቢለኝም ክርስትና ላይ መጥፎ አመለካከት አልነበር። አሁን ላይ ግን እስልምናን ሳስብ ባርነት ነው ትዝ የሚለኝ፣ ክርስትናን ሳስብ ደግሞ ልጅነት ነው ትዝ የሚለኝ። ባርነት ስሎት ታላቁዬ በፊት የነበረው ብሉይ ዘመን ላይ የነበረው በዲያብሎስ እስር ውስጥ ሆነው ያሳለፉት ሰዎች የብሉይ ኪዳን ሰዎችን ነው ትዝ የሚያስብለኝ እስልምናን ሳስብ። ክርስትናን ሳስብ ደግሞ ሐዲስ ኪዳን ላይ የክርስቶስን ልጅነት አግኝተው ወለእለሰ ተወክፈው ወሃቦሙ ስልጣነ ከመይኩኑ ወልደ እግዚአብሔር አይደለም የሚለው ዮሐንስ ወንጌል ላመኑትና ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣነ ክህነትን ወይ ደግሞ ስልጣነ እግዚአብሔርን ክርስትናን ልጅነትን ክህነትን ሰጣችሁ አይደለም የሚለው ሶ በዛ ልክ ነው የምረዳው። በጣም ደስ ይላል። ጉባኤ እንዴት እንደሄደ ምናምንም በዛው አጫውቶናል። በዚህ ስለ አብነቱ እንደው ስለ ቅስና ስለ አብነት ትምህርቱ በዚሁ ያን ጥያቄ ብጠይቀው በጣም በቃ የሆነ የከበደ በቃ በአብነት ትምህርት ውስጥ እንግዲህ አንዳንድ ቢከብዱ እንትኖች አሉ። በተለይ ወደ አንቀጸ ብርሃን ምናምን መልኮቹ መሸምደድ ግን በቃ በጣም የከበደ ምትለው በለውታል። እርሱ ራሱ አንቀጸ ብርሃን ነበር የከበደኝ። ሁሉም ቀላል ነበርና ልክ ሲሸመደድ ያኔ ገና ጀማሪ ሲሆኑ አብነት ላይ ዳሴ ማርያም ምናምን ይሸመደዳሉ። መልካ ማርያም መልካ ኢየሱስም አጫጭሮች ስለሆኑ ቀላል ነው። ዳዊትም በቃል ስለማይያዝ እንትን ይባላል ይወጣል ዝም ብሎ በንባብ ስለሆነ። አንቀጸ ብርሃን ግን መስማ ታለፋለች። አንዳንዴ እንደውም የሆነ አጭበርብሩ የሚል ስሜት ይመጣበታልና እሷ ታለፋለች ትንሽ ማሂርዬ። ሱላይኮነትን ነው አብነት ትምህርት ላይ እኔ በተለይ የዛኔ ቴስቸር መልእክተ ዮሐንስ ነበረ ያስጀመሩ ሀሁ ቁጥር ሲሉኝ በጣም ነበር የዛኔ የደነገጥኩ። ከሀሁ ነው የሚጀምረው ሲሉኝ ደንግጬ ነበር የዛኔ። ግን ውዳሴ ማርያም እንዳሉኝ አልነበረም። እንደውም በጣም ፈተኜ ነበር። እንደውም ካስተማሩኝ እኩል ነበር የተቀበልኩት። ልክ ስንገባ እንደዚህ እንትን ነው የሚሆነው። ብዙ ስለሆነ ጉባኤው ላይ ተማሪዎቹ ናቸው የሚያስተምሩ። አንድ ተማሪ እንትን ይሉላል ካንተ ከፍ የሚለው ወይ የሮብ ላይ ሊሆን ይችላል ውዳሴ ማርያም ያለ አንተን ያስተምራል። እና ከነሱ እኩል ነበር የዛኔ እንትን ያልኩት የተቀበልኩ። በቃ የኔ ተውላ እስከዛ ድረስ ይገርማቸዋል። እንዴት በስድስት ወር እንዴት ውዳሴ ማርያም ጨርሰ ተቀበለ ብለው ሁሌ ነው የሚገረሙት። አንቀጸ ብርሃን ያነሳው ላይ ልክ ነህ። አንቀጸ ብርሃን በጣም አድካሚ ነገር ቢኖር እሱ ነው። ከውዳሴ ማርያም ውስጥ አንቀጸ ብርሃንና የሮብ ውዳሴ ማርያም በጣም አድካሚ ነው። ሮብ እንግዲህ ብዙም አይደሉም ጸሎቶቹ ግን ረጃጅም ናቸው። እና ታላቁ ቀጥሉ ለተጸረህ ብዬ ልሄድ አገር ጥዬ የሚባል አባባል ነበር። ተወሳችሁ በእለት ከሆነ የሐሙስ ነው ረጃጅም። እንደውም ተጸረህ ደግሞ የአረባ በጣም ተጸረህ ሁለት ቀን ነው። እኔ ብታምኑ ባታምኑ በሁለት ቀን ነው እንትን ያለፍኩት። ጉባኤው በሙሉ በቃ ተደንቆ እንዴት ተጸረህን በሁለት ቀን እንትን አለው።
አይ መጣራት አለበት። ከዛ ይዘው የመጣው ነገር ይኖራል። እፎይ ጥያቄ ያለውም ይመስለኛል። በቃ አሁን እፎይ ይጠይቅ አይመስላችሁም? ቀጥል እፎይ ጥያቄ። እፎይ ወጣ ብሏል። ቀጥሉ። በቃ ጥሩ እሺ። እስከዛ የተወሰኑ ሀሳቦችን እንነጋገር። እናንተ ልጆች ላይ እኔ ኃላፊነት የምጠላው ነገር ይኖራል ማለት ከእስልምና የመጣችሁት ፍርሃቱን ታውቁታላችሁ፣ ያለውን ጭንቀት ታውቃላችሁ። ያለው የማስረጃ ጉዳይ አይደለም። አሁን ከእስላሞች ጋር ውይይት ክርክርናም ሲደረግ ማስረጃ የመውጣት ያለ መውጣት ጉዳይ አይደለም። በቃ ጦርነቱ ከቃላትም በላይ ነው። ከማይታይ ከእናት ከአባቶቻቸው የጅኒ መንፈስ ጋር ነው የምንጋጨው እውነቱን ለመናገር እና የኖረ የአየልብን አይን ሸፍኖ የሚይዝ ሰይጣን ከሱ ጋር ግብ ግብ እንደመግጠም ነው ቀጥታ ማለት ነው። ስለዛ አንድ ያሰባችሁት ሰው የሚኖር ከሆነ አንዳንድ ሰላም ለኪ እያደረሳችሁለት ምናምን ካልሆነ በጣም ከባድ ይሆናል። በጣም ከባድ ይሆናል። ዝም ብለህ መጽሐፍ ብቻ እያሳየህ ወር ማስረጃ የምትለውን ነገር ገልጠህ እያሳየህ ሊሆን ስለማይችል ማለት ነው። በቃ የመጨረሻው እና የጸሎት ሰው መሆን ያስፈልጋል። ናታንና ጓ እስካሁን ድረስ ሀሳብ አልሰጡም። ከጓ እንጀምር። ጓ ቀጥል። የኔታ እኮ ናፈቁኝ። በእናትህ እንኳን እንትን አልካችሁ። ኧረ ልላቸው ነበር የኔታና እፎይ መጥቶ ነው። ተንብሱ እያሉ ነበር። በድጋሚ ሰላም ብያለሁ ሁላችሁንም። እግዚአብሔር ይመስገን እኔ ደህና ነኝ። አንዳንድ ጽሁፎች ጋር በተገናኘ ህዝብ ላይ ምን ሸይጣን ረጅም ምናምን የሚል የሚያስቡ ጽሁፎች አሉ በእስልምና ዘንድና ከዛ መካከል ነበር አንዱ ሚስራ ጋር የዛሬ ስንት ዓመት ረጅም ዓመት ያወራን የነበረው 3 ዓመት ወር 4 ዓመት አካባቢ። ለማንኛውም አንዳንድ ሀሳቦችን ላንሳና ትንሽ ታይም ብቻ አጠር አድርጌ ለመናገር ልሞክር። ጌታ እግዚአብሔር እንኳን ወደ ቅድስት ቤተክርስቲያን ጨምራችሁ አመጣችሁ፣ ከሞት ወደ ህይወት፣ ከጨለማ ደግሞ ወደሚደነቅ ብርሃን ጌታ እግዚአብሔር እንኳን መራችሁ፣ እንኳን አመጣችሁ እላለሁኝ። በመቀጠል አይ ቲንክ ብዙ ሰው እንዲነቃ እና የምርም የነቃ አእምሮ እንዲኖረው አድርጓል ብዬ ማስበው ብዙም ደግሞ ጆሮ እንዲያገኝ ማለት ነው። ብዙ ሰው ማለት ይህን ቀፋፊ የሆነ አስተምሮና ትክክለኛውን ማስተምሮ እንዲያውቅ ግንዛቤ፣ ቅድም ዴባ ሲናገር ሰምታችኋል አይደለ? የክርስትናን አስተምሮ ሆረር አድርገው ስለው የእስልምናን አስተምሮ ደግሞ ውብ ነው በቃ ሲቀራ ቁርአኑ እያሉ እያለቀሱ ምናምን ድራማ ሲሰሩ ታውቃላችሁ ይሄን ነገር። ይሄኛው ነገር ተገፎ የክርስትናው መልካም የሆነው ጥርት ያለው ትምህርት ተገልጦ እንዲሰማ አንደኛ፣ ሁለተኛ ደግሞ ይሄ በቃ አሸማቃቂ የሆኑ መጻሕፍቶችም ደግሞ ተገልጠው የምር ሙስሊሞች ጆሮ እንዲሰጥ የተደረገ ይሄው እግዚአብሔር በሚያውቀው ማለት ነው። የእፎይ መሳደድ ነው። እፎይ ብዙ ጊዜ ሲሰራ ነበር፣ ግን ሞር ጆሮ እንዲሰጡት እና ብዙ ሰው እንዲያዳምጥ ከእስልምና ጥሎ እንዲወጣ እፎይን ማሳደዳቸው ነው። በዚህ እገለዋለሁ እንዲላለው ምናምን በዛ ነገር እንዲህ ማን ቢሆን ነው እፎይ እያሉ ሰዎች ይመጣሉ፣ ጆሮ ይሰጣሉ፣ ያዳምጣሉ። እፎይን ያሳድዱታል ሙስሊሞች እንዲህ በጥላቻም ይሁን እንዲሁም የሆነች አንድ ከከፈረችው ልጅ መካከል ብር ሁሉ አዋጥቻለሁ ብላለች ለማስገደል ማለት ነው። እሱ ይሄኛው ማለት ክርስቲያኖችን ማሳደድ፣ መግፋት ምናምን ክርስትናን ለማጥፋት የሚሞክሩበት ወይም የሚሄዱበት ርቀት ክርስትናን ከፍ የሚያደርግ መንገድ ነው ብዬ አስባለሁ። ሁለተኛ ደግሞ በመንገድ ላይ ያላችሁ ሰዎች ጋር ወንድሞቻችን ተናግረውታል። አዎ ብዙ ፈተና አለ፣ መከራ አለ፣ ስቃይ አለ። ወንድሞቻችን በውስጥ የምናወራቸው እንዲህ አይደለም። የታሰሩ አሉ፣ የታመሙ አሉ፣ እገልሻለሁ ምናምን አምልጠው ሮጠው ሲያመልጡ ምናምን ብዙዎችን አይተናል ከዚህ በፊትም ማለት ነው። ለምሳሌ አንድ እህታችን እኔ ጋር ስትማማር የነበረች ልጅ ነበረች።
ቤተሰቦቿ አምልጣ ለመሸሽ እንደዚህ አባቷ ገላለሁ ሲል አምልጣ ለመሸሽ ስትሞክር ተይዛ ታስራ 3 ቀን ያለ ምግብ አስረዋት ምናምን ከዛ በስንት መከራ ነው እየተለቀቀችው። ከዛም ማለት ነው እንዲህ ያሉ ነገሮች አሉ፣ ጫናዎች አሉ፣ ፈተናዎች አሉ፣ መከራዎች አሉ። ግን በብልሃት ጌታ እግዚአብሔር መርቷችሁ እርሱ አግዛችሁ በብልሃት ትወጣላችሁ ከዚህ። መቼም ይሄ ነገር ፈተና መከራ አለ ተብሎ ከህይወት መጉደል ከህይወት መታጣት የሚገባ ነገር አይደለም እና መከራውን አስባችሁ ወደኋላ ማለት ይኖርባችኋል ብዬ አላስብም። ህይወት ስለሆነ ማለት ነው። መከራን መታገስ መልካም ስለሆነ ይህ መከራም ደግሞ ደስ የሚያሰኝ መከራ ስለሆነ ወደነው ፈቅደነው የምንገረፈው ወደነው ፈቅደነው የምንስቃየው ስቃይ ስለሆነ ማለት ነው እና ይህን ነገር ብታደርጉ መልካም ነው። መንገድ ላይ ያላችሁ ሰዎች ብዙ እንዳላችሁ የእስልምና አስተምሮ ትክክል እንዳይደለም የምታወቁ ግን ክርስትና ላይ ብቻ ቀደም ታላቁ የተናገረው አንድ ንግግር አለ። ሙስሊሞች ሙስሊም ሆነው የቆዩት የእስልምና አስተምሮ ትክክል ሆኖ ሳይሆን ክርስትና ስህተት ነው ብለው ስለሚያምኑ ነው። እንደዛ ደግሞ እንደዛ እንዲሳል ደግሞ ያደረጉት ለማን ናቸው? በቃ ክርስትናን ሆረር አድርገው አስቀድሞ የሳሉት ኡስታዞች ናቸው። ኡስታዞች እስልምናን አስተምረው አያውቁም። ክርስትና እንደዚህ ነው እንደዚህ ሆኖ እንደዛ ነው ምናምን ካልሆነ በስተቀር እስልምናን አስተምረው አያውቁም፣ አያስተምሩም እስልምና። እነዚህን ነገሮች ብታስተውሉ መልካም ነው። ተስፋችን ማን ነው? ጥያቄው ይሄ ነው። አሁንም ሁሉ ሰው እምነትን ያምናል፣ በሃይማኖት ማዕቀፍ ውስጥ ይሆናል። ምን አስቦ ነው? ተስፋ ኑሮት ነው። ነገ በነፍስ ማገኛት የእግዚአብሔር መንግስት አለች፣ መወርሶ የእግዚአብሔር መንግስት አለ ብሎ አስቦ ነው። ያን አቅዶ ነው፣ ያን አልሞ ነው። እና ተስፋችን ማን ነው? ተስፋችን ማን ነው? ይህ በጣም ወሳኝ ጥያቄ ነው። ባይዘይ ተስፋችን ማን ነው? ክርስትና ወይስ እስልምና? አላህ ወይስ ጌታ ኢየሱስ? ማን ነው ተስፋችን? ተስፋችን ማን ነው? በጣም ትልቅ ጥያቄ፣ በህይወታችሁ ደግሞ መልስ የምታገኙበት ጥያቄ እና በጣም ቤዚክ የሆነ ሀሳብ ይሄ ነው። ተስፋችን ጌታ ኢየሱስ ነው። አላህ ኢየሱስ እያልን ብናያቸው በጣም የሚከፋ ነው የሚሆነው ባይዘው ማለት ነው። በእስልምና በኩል ያለውን በእስልምና በኩል አላህ ምንድን ነው ተስፋ የሚገባላችሁ ለሰዎቹ? ብዙዎችን ለገሃነም ፈጠርኩኝ፣ ሁላችሁም ገሃነም ትገባላችሁ። ለምሳሌ ሱራ 7 ቁጥር 179 ላይ ብዙዎችን የፈጠርኩት ለገሃነም ነው ይላል። አስቀድሞ ፕሬደስቲንድ ካደረገባችሁ የትም መሄድ አትችሉትም። ሁለተኛ ሱራ 19 ቁጥር 71 ላይ ሁላችሁ ገሃነም ትገባላችሁ ይላል። አንድም የሚቀር የለም ከእናንተ ወደ እርሱ አውራጅ እንጂ አንድም የሚቀር የለም ብሎ ይናገራል። ገሃነምን ቃል ይገባላችኋል። እስልምናው ክርስትናውስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ ሰዎች ሁሉ እውነትን እንዲያውቁና ሊድኑ በሚወድ በእግዚአብሔር በእመቤታችን ፊት መልካምና ደስ ቢያሰኝ ይህ ነው። ስለዚህ ተስፋ የሚሆነን ጌታ እግዚአብሔር ነው እንጂ አላህ ሊሆን አይችልም ማለት ነው። ተስፋችን ማን ነው? ተስፋችን ማን ነው? በአማን የጌታ መንግስት እንዳለች በአማን የእውነት ማለት በቃ የምናመልከው አምላክ አለ። ተስፋችን እንዳለ ማረጋገጫችን ምንድን ነው? ከህይወት በኋላ ማለት አሁን በምድር ላይ አለ ዘን ሞትነ በህይወት አለፍነ ዘን የእግዚአብሔር መንግስት መኖሯን አለመኖሯን በምንድን ነው የምናውቀው? ጌታ ኢየሱስ ለዚህ ማረጋገጫችን ይሆነናል። እርሱ ሞታለሁ ብሎ ሙቶ ስለተነሳ ይህ ማረጋገጫችን ነው። የጌታን መንግስት እንደምንወርስ መንግስቱን እንደሚያወርሰን ይህ ማረጋገጫችን ነው። ምክንያቱም አስቀድሞ ቃል የገባውን ነገር ስለፈጸመ ጌታ ኢየሱስ ሞታለሁ አለ፣ ሞተ፣ እነሳለሁ አለ፣ ተነሳ፣ አረጋለሁ አለ፣ አረገ፣ እወለዳለሁ አለ፣ ተወለደ። በነቢያቱ በኩል የተናገረውን አረጋገጣለን። ስለዚህ ዮሐንስ ወንጌል ምዕራፍ 14 ላይ ስፍራ አዘጋጁላችሁ ዘንድ ይሄዳለሁ፣ እኔ ባለሁበት ደግሞ እናንተም እንድትሆኑ ተመልሼ እመጣለሁ፣ ወደ እኔም ወስዳችኋለሁ። አሚን። ትክክል ነው። ምክንያቱም አስቀድሞ ቃል የገባውን ነገር ስለፈጸመ አሁን በቃ እርግጠኛ መሆን እንችላለን። በእስልምና በኩልስ እውነት አላህ ተስፋ ሊሆን ይችላል? ያው መንግስት አለ፣ 72 ሴቶች አሉ፣ ሁረሌኖች አሉ፣ ጡተ ጉችማዎች እንደዚህ ሆኑ፣ እንደዚህ መቅኔያቸው የሚታይ ምናምን፣ ጠጅ አለ፣ ትልቅ ሳህን አለ ምናምን። ይህ ተስፋ የምን በአማን በእውነት ያለ ነው? አንደኛ መደለያ ነው፣ ባይዘ ማለት ነው፣ መደለያ ነው። መሐመድ ሰዎች እንዲዋጉለት ይፈልጋል። ገንዘብ የምርኮ ገንዘብ ትወስዳላችሁ አለ። ከዛ የምርኮ ገንዘቡን ሲያዩ እንዴ ብዙ ሆነ። የምርኮ ገንዘብ የአላህና መልእክተኛ ነው ባለና የምርኮ ገንዘቡን ለራሱ አደረገ። ስለ ጦርነት ሲያወራ አንድ ሙስሊም 10 ካፊር ይገላል ምናምን ብሎ ተናገረ። ሱራ 8 ቁጥር 65 ላይ እሱም አልተሰካካም፣
ተካከለው። አንድ ሙስሊም ሁለት ካፊር ይገላል ብሎ ተናገረ። ሀያል ትሆናላችሁ አትፍሩ ምናምን። ከዛ መጨረሻ በቃ ባሪያ ትወስባላችሁ ምናምን እንዲህ ያሉ ነገሮችን ተናገረና መጨረሻ በቃ መድለያው ነገር ምንድነው? በሰማይ ጀነት ትገባላችሁ፣ በጦርነት ስትሞቱ በሰማይ ጀነት ትገባላችሁ፣ ሆሌለን ታገድልኛላችሁ፣ እንዲህ ትሆናላችሁ፣ ጦተጉችማ ምናምን እንደዚህ ያለ ነገር ማለት ነው። ይሄ መደለያ ነው። ሰዎች ጦርነት ሄደው እንዲማገዱለት መደለያ ነው እንጂ በአማን ያለ አይደለም። የእግዚአብሔር መንግስት አይደለም። በሰማይ መግባት መገባት የለም ብሏል ጌታ ኢየሱስ። ስለዚህ በአማን ያለ ሳይሆን በእውነት ያለ ሳይሆን ተስፋ የምናደርገው ሳይሆን ይህ መደለያ ነው። አንደኛ። ሁለተኛ ደግሞ እንደው አላህን ማመን እንችላለን ወይ ማለት በቃ እንደዚህ ሆለለኖችን ይሰጠናል፣ ጦተግችሞችን ይሰጠናል። ሰሞኑን እንደውም እያለቀሱ ነበር ኡስታዞች። ማለት በቃ የምር ሊሰጠን ይችላል አላህ? እሱን ብናምነው አይሰጠንም። በምድር ላይ እኔ አላህ እንዲህ አለ፣ ቁርአንን አወረድኩት እኔው ጠባቂ ነኝ ብሎ ተናገረ። እሺ ቃል ገባ፣ ጠብቀዋለሁ ብሎ ቃል ገባ። ፍየሏ መጣች፣ በላችሁ፣ አልጠበቀም። እናውትም አልመጡ፣ አቃጠሉት፣ አልጠበቅም። አሁን በምድር ላይ የተናገረውን ነገር የማይጠብቅ ከሆነ ሰማያዊውን መንገድ እንዴት ነው ሊሰጣችሁ የሚችለው? አለ እንዴት ሊሰጣችሁ ይችላል? ስለዚህ ሊሰጣችሁ አይሆንም። ተስፋችን ጌታ ኢየሱስ ነው። እርሱ ሞታለሁ ብሎ ሞቷል፣ እነሳለሁ ብሎ ተነስቷል። እርሱን የመሰከሩለት ነቢያትና ሐዋርያት ናቸው። ኤፌሶን ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረትነት ላይ ታነጻቸዋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። ማለትም ሐዋርያቱና ነቢያቱ የሚጋጠሙበት የማዕዘን ድንጋይ በዚህም ያለውን በዚህም ያለውን የሚያገጣጥም ነው። ነቢያቱንም ሐዋርያትንም የሚያገጣጥም። ነቢያት ስለ ክርስቶስ ትንቢት ተናገሩ፣ ሐዋርያት ስለሞቱ ስለመሰቀሉ ያዩትና የሰሙትን መሰከሩ። ስለዚህ አንድ ነቢይ አይደለም ብዙ ነቢያት መስክረዋል። አንድ ሐዋርያ አይደለም ብዙ ሐዋርያት መስክረዋል፣ ስለ ተስፋችን ስለ ኢየሱስ ማለት ነው። ይህን መስክረውልናል አባቶቻችን ነቢያት፣ እንዲሁም ደግሞ ሐዋርያት ማለት ነው። በእስልምና ማን ነው መምህራችሁ? ማን ነው ምስክራችሁ? መሐመድ። እንደዚህ ነው። ማን ነው ምስክራችሁ? መሐመድ። እንደዚህ ነው። ማን ነው ምስክራችሁ? መሐመድ። ከመሐመድ ውጪ አንድም ተስፋ የሚሆናችሁ ወይም ደግሞ ተስፋችሁን ሊያረጋግጥ የሚችል ኤቪደንስ የለም። አንድ ክፍል ብቻ አንብቤ ከዛ ልጨርስ፣ ረጅም ታይም እንዳልይዝ ማለት ነው። አዲስ ኪዳን ላይ መልካም እሺ፣ ብዙ ቦታ ላይ ስለ ጌታችን ኢየሱስ ክርስቶስ እርሱ ተስፋችን እንደሆነ ተጽፏል። እኔ ግን አንደኛ ጢሞቴዎስ በጣም ደስ የሚያሰኘኝ ክፍል ስለሆነ የአንደኛ ጢሞቴዎስን ላንብብላችሁና ከዛ ደግሞ ቁጥር 12 እና ከ12 ጀምሮ ደግሞ አነብላችኋለሁ። እዚህ ያሉ ወንድሞችን የሚመለከት ስለሆነ አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 1 ጀምሮ ያለውን በእግዚአብሔር ስም አነበዋለሁ። እንዲህ ይላል፣ መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ እንዳዘዘው ትእዛዝ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእምነት እውነተኛ ልጄ ለሆነ ለጢሞቴዎስ ይላል። መልእክቱን እያስተላለፈ ነው። ማን? ቅዱስ ጳውሎስ። እውነተኛ ተስፋችን ማን ነው? እርሱ ጌታችን ኢየሱስ ክርስቶስ ነው። ይህን ነገር ያረጋግጥልናል ቅዱስ ጳውሎስ። በአማን ደግሞ ቅዱስ ጳውሎስን የመሰሉ ወንድሞቻችን ናቸው። እነዚህ አስቀድሞ ማለት ሙስሊም ሆነው ክርስትና ላይ ንጽጽር ይሰሩ የነበሩ ክርስትናን ይዋጉ የነበሩ ወንድሞቻችን ናቸው አሁን በመካከላችን ያሉና ሐዋርያ ቅዱስ ጳውሎስ እዚሁ ምዕራፍ ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ጀምሮ እንዲህ ይላል፣ ለአገልግሎቱ ሾመኝ፣ ታማኝ አድርጎ ስለቆጠረኝ፣ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግነዋለሁ። አስቀድሞ ተሳዳቢና አሳዳጅ አንገላችንም ብሆን ይህንን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። የጌታችንም ጸጋ በክርስቶስ ኢየሱስ ካለ ከእምነትና ከፍቅር ጋር አበልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞቹም ዋና እኔ ነኝ። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ያላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው ይላል ቅዱስ ጳውሎስ። እና ቅዱስ ጳውሎስ አስቀድሞ አሳዳጅ የነበረ ሰው ነበረ። እንዲሁ ደግሞ በኋላ የጌታ ሐዋርያ ምርጥ ዕቃ ተብሎ የተነገረለት ሰው ነው። እንዲሁም ደግሞ አሁን ወንድሞቻችን አስቀድመው ክርስትና ላይ ንጽጽር ይሰሩ የነበሩ፣ ክርስትናን ይቃወሙ የነበሩ፣ አታክ ያደረጉ የነበሩ፣ በኋላ ግን ጌታ ኢየሱስ ፈቅዶላቸው ተስፋችንን ኢየሱስን አይተው ወደ ጌታ መንግስት የመጡ ወንድሞቻችን ናቸው። በድጋሚ እንኳን ደህና መጣችሁ። ተስፋችን ማን ነው? ሁላችሁም ይህን ነገር እንድትጠይቁ ፈልጋለሁ። አመሰግናለሁ። ረጅም ታይም ያዝኩ፣ ሶሪ።
መጨረሻ ላይ የሚያጠቃልሉልን እኮ ነው። ሲጀምር ትልቅ ሰው መጨረሻ ያውራ ብዬ ነበር እና የመን ጥፋት ነው እንግዲህ። አሁን ደግሞ በእኔ ያሳበቡ እናሳ ይገኝ እፎይ መተዋል መሰለኝ። ይቀጥል። ተመልሰዋል እፎይ አለ አልተመለሰም እስካሁን አልገባንም ቤት። ወደ ሶስተኛይቱ ሰማይ ወርደህ እንደሆነ ብዬ ነው። በል እስቲ አዝመራህ እንዴት ነው የሚለውን ተናገር ሀሳብህን። እውነት ለመናገር ቀጥሉ ቆይ ቀጥሉ፣ እየሰማኋችሁ ነው። አሳፈሩ እነዚህ ሰዎች። ሀሳቤ ከኮመንቶች ጋር ብዛት ጨርሻለሁ። ሀሳቤን ግራስ ባላደረኳችሁም ለዛ ሶሪ። አይ እፎይን ሰምተን ነው ክርስቲያን የሆን ለሚሉት እዚህ ያሉት በሙሉ በአጠቃላይ እና ምንድነው አላሉም ልታስከፍረው እንደዚህ ተገቢ ነው? ቡና ካለ ልቅ ቡና ቁርስ አንዱ ቡና ፍልታችሁ ቡና ቁርስ የሌለበት ቡና ቁርስ ይኸው በእንተ ማርያም ብለናል። እኔ እንትን ፈንዲሻ ምናምን ጣዕም ጫስ ብሎ ምናምን ነገር ጀበናው ቡናው ማየት አለብኛ። ባዶ ይሄ ኮሎኮ ነው የበተንከው ዝም ብለህ ያውልህ ምናምን ነገር ያዝ እኮ ብለናል። የሚቆነጠር እንደዛ አስመሰልከው። ሰርግ ሄደህ ከረሜላ ሲበተን ደርሰሃል? አታውቅም አንተ። አስበህ ሰርጉን ሳበላ ከረሜላ ይበተናል እና ከረሜላውን ለማንሳት ስትሻማ አይነት ስታፍ ቅድሚያ መሰርጉን ብላ እንጂ ቡናው በሌለበት ዝም ብለህ ቆሎ ትበትናል። አረኛ እንደውም የሚዜ ዳቦ በዶሮ የሚሰራው ትዝ ይላል። እሱን እኮ ሰርቀን በልተን እናውቃለን። ጩጬ እያለን እየተረገምኩ ነው የነበርኩ ለሚዜ ተብሎ እየተሰራውን ዳቦ በእንቁላል እንትን በሙዳይነት ነው ምናምን ተቀምጦ ላጣርገን አባቴ አጫወት ነው ለአራት። ሰርግ ያለበት አንተን እንደ ድመት በሩቁ ነዋ ማለት ካሁን በኋላ እና ታዲያ እኔ ልክ እቺ ሳንቲም ይጨመራል ዳቦ ውስጥ ታውቃለህ? እሺ ታውቃለህ እሱን? ኧረ እኔ አላውቅም። ሳንቲም ይጨመርና ከዛ ሲቆረስ ምን ነበር የሆነ እንትን አለ ብቻ ያንን ያገኘ ምንድነው የሚደረገው? ብቻ የሆነ ጠፋብኝ እና ለማየት የሆነ ሰዓት ላይ ቤትኛው ሳይድ ነች የምትለው በደንብ አይቻት በኋላ ዳቦ እንትን ተባለ በኋላ ጠፋብኝ። ቤትኛው ሲወጣ ሲጋገረ ደንብ አይቻት ዳቦ ውስጥ የሆነ አንድ ረሳው ደረጃ ሎንግ ታይም ይጎ ለምን ነበረ ኮመንት ላይ አታውቁም? ይሄንን ሳንቲም ይጨመርና ሲቆረስ ሳንቲሟን ያገኘ እኔ በቀለበት ነበር ማውቀው። ቀለበት ነው የሚጨመር ነው ሳንቲም። ከዛ ትልቅ ብር ነው አይ ቲንክ ይከፍላል ነው ይከፈላል ብቻ እንደዛ ነገር አታውቁም እንዴ? አንተኛ ጋር ቀለበት ነው ይላሉ። አዎ ይጨመራል የሚል አለ። ይህም ባህል እኔ አውቃለሁኝ። አንዴ ሲጨመር እኛ ቤት አይቻለሁ። አንዴ ደግሞ ሳንቲም ማናገኘ ተብሎ ሲባል ሰምቻለሁ ብዙ። ከዛ በኋላ ሰርግ ላይ ብዙም አልተሳተፉም። መለከተኛው ነው አልተሳተፍም። ከዛ በኋላ እና ችግር እኮ ሁሉም አግብተዋል። እዚያው ማን ነው እሱ ያላገባ? አይመንን ሲያገባን ባይሆን የእሱ ላይ አንተ ዳቦ እንትኑ ስለምሰርቅ ይቅርብህ። አይመን እኔም ብቻ ጥራ አንተ። ኧረ እሺ ችግር የለም። እኔ ዲያቆናቱ እንደውም አላምናቸውም። በድምፅ ራሱ አታለው ሊወስዱብኝ ይችላሉ። ጭራሽ ይሄን ነው መፍራት። ተመስገን ነው ፊቴ የሚያማልል ስላልሆነ ችግር የለም። በድምፅም ያው ያንን ጭብል አጥልቀኸው ትመጣለህ። አስበዋል። ያንን ጭብል
ሰርገኛው ስማ ማይወጣ ከሆነ ከቤት አንዳንድ ሰርገኛ ልክ እንደ ሙሐመድ እንትናን ሲያገባ ዜነብን ዜነብን ሱራ 33 አካባቢ አልወጣ ብለውት የተንጎራደደበት አልወጣ ብለው ሲወጣ ሐዲሱ እኮ በጣም ፈታ የሚያደርግ እሱ የወረደበት እኮ ተነሳ ሄደ ይላል። ሄደ ተመልሶ ሲመጣ አሁንም ቁጭ ብለዋል። ተመልሶ መጣ አልወጣ ያሉት ፊት ነሳቸው ይላል። ከዛ ተፍሲሩ ደግሞ በደንብ ያብራራ። ፊት ነሳቸው እስቲ እነሱ አልገባቸው ሞቅ አድርገው ጨዋታቸውን አድርተውታል። ከዛ በኋላ ነብዩ ያፍራል፣ አላህ ግን አያፍርም። ካልተጠራችሁ በስተቀር ወደ ቤቱ እንዳመጡ ብሏል አለ። ከመጣችሁ ከበላችሁ በኋላ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ ቤት ውስጥ አትቀመጡ ብሏል አለ። እና ሰውየው አምሮት ለራሱ እንዳዛ ተገትረው ዝም ሲሉት ምን ያርግ? ይሄ እኮ ትክክለኛ ነገር ነው። በመጀመሪያ የሰራው ፐርሚስ እኮ ነው። ስህተቱ ምን መሰለ? አራት ከፈቀደ በኋላ አራት ድረስ ከፈቀደ በኋላ ለራሱ ሲሆን ዜነብ ላይ ደብል መጣ። ከአራት አለፈ። ከአራት ሲያልፍ ይሄ ነገር ክሽን አደረገ። ሰው እስከ አራት አልነበር እንደተባለው የሚለው ሲመጣ አይ ነፍሷንም መስጠት የፈለገች ለነብዩ ተፈቅዷል የሚለው እዛው 50 አካባቢ ላይ ወረዳ። ከዛ እያንዳንዶቹ ሴቶቹ መጡ ይላል እኮ። ከዛ እጅህ ያስከው ሲቀር ምናምን የሚል እንትን አለው። ያ ከዛ ይሻቆሱን መሰረት አድርጋ እኮ እንዴ ሴት ልጅ እንዴት ራሷን እንደዚህ ለወንድ አሳልፋ ትሰጣለች የሚለው አዲስ አለ አይደለ? ከዛ በኋላ ምን አደረገ? ኦቨር መሆናቸው ሀዲሱ ላይ አይሻን በተናገረችው ነብዩ አንሊሚትድ ነምበር የሆኑ ሴቶች ለወሲብ ከፈቀደለት በኋላ ነው የሞተው ትላለች እኮ። እና እነኚህ ሴቶች ከግደብ በላይ ሲመጡ ወንዶቹ አሰቡ ያለን አማራጭ በቃ እሱ በህይወት ሰዎች የሚነጥቅ ከሆነ እሱ ሲሞት አይሻን እንሳተፋለን ሲሉ ከሞተ በኋላም በህይወት እያለም የነብዩ ሚስት ማግባት አይቻልም ብሏል አላ። ከሞተ በኋላ ምን ያደርግለታል? በህይወትስ እሺ እያለ እንዳይነጥቁት ነው። ኤኒዌይስ ብቻ አይመን ታላቁን በእንደዚህ አይነት መጠን ነው የጠረጠርከው? አይ ስላሉኝ ነው ጓደኞች አሉኝና አይ ኧረ ዘኑ ችግር የለም ጓደኞች አሉኝና የሰርግ ዕለት በጣም ነው ድምጻቸው የሚያምረው ሲቀድሱ ሙሽራዋን እያማለሉ ስለማውቃቸው። ጭራሽ ሚስጥር አወጣ ሰውዬ። ይሄ ከባድ ፈተና ነው። ድምፅ የሚያማልል ከሆነ ኧረ ተው። እኛ ታዲያ ድምጻችን ይሄን ያህል አስቀያሚ ነው? ባይሆን በድምፅ ቢክሰን እንደው እግዚአብሔር በፊትም በድምፅ እንበድለዋል እያልከኝ እኮ ነው። አይመን እኔ እንዲያ ከሆነ እኛ ስማ እኛ አይነቶቹ ድምፅ ካለ እያባረረብን ነው በላ። ወይኔ አንድ ንቅሳት የዘመኑ እንግዲህ ንቅሳት ያላትን ቢሆን አናጣማ። ንቅሳት ሴንስ አሁን የዱርያዎች መገለጫ ስለሆነ ማለት ነው። አይ ለእናንተ እንኳን አናጣም። እዛ ከሁለት አይኖች አንዷን ሳብ አድርገን እናመጣለን። ችግር የለም። እንደ ሼኩል አለስኗ ያለ ከዛ በነካችሁ ጊዜ ስላሴዋ ብሎ የቆረፈደ ሰው ነው እንደ ሰውነት ምንድን ነው ለስላሴዋ ሪላ እምባ እኮ ወጣው። አንተ እምባ ወጣው እኮ እንትን ብላበታለች ሚስቱማ ሳታ ቆርፍዳበታለች። ለስላሳ ነው ሰውነቱ። አንተ አጥንት እኮ ናቸው። ወር ላይኖች እኮ ማለት እኮ ረጃጅም አጥንታም እኮ ናቸው። መእኔያቸው የሚታይ እኮ ነው። አንተ መእኔ ምን ነው የሚያስደስተው? አሁን አንተ በአጥንቷ ውስጥ መእኔዋ ይታያል የሚል እንደ ስላሴዋ ብለህ ታደስላታለህ። ማታ ሲገባ የሚጠብቀው እንትን ትዝ እያለው ነው። በቃ ማታ ሲገባ የሆነ ቆዳ የሚመስል ነገር እንደሚጠብቀው ትዝ ሲለው ወይኔ ሆነል አይንዬ አማራዋለች። አዎ የምር ከምር ተማሯል። እሱማ ግን ሲነሳ እንደ ሙሐመድ ሳይሆን አይቀርም። እዛ ቁጭ ባለበት እንደዛ ከላይ ብቻ ነው ያለቀሰው ብለህ ነው ለስላሴው ሰውነትህን ሲነካው እኮ ብሎ እንደ አንድ ሼክ በዛ መጠን አንተ በስማ በዛ መጠን መስጠት ሰጣል እንዴ ይሄን እኮ ሁለት ሚስቶች ቁጭ አድርጎ እኮ ነው። ይሄን 3 4 ይሄን 4 5 ልጆች እኮ እኛ የሚያካክሉ እኮ ያደርሶ እኮ ነው እንደዚህ እየተመሳሰጠ
ያለው ዳድ ምንድን ነው የሚለው ይላሉ። ያልደረሱ ከሆኑ ደግሞ ሁላ የሚባሉት የሚበሉ ይሆን ይላሉ። የህፃናት ከሆኑ አባዬን እንደዚህ ያስለቀሰው ምንድን ነው ይላሉ። ከዛ ኢማጂን አሁን ቆይ ሚስትየዋ ማለት አሁን ይሄ ቪዲዮ ሚስቱ ካለችው ፍራንክሊ ስፒኪንግ ሚስት ካለችው ትኖራለች። በእርግጥ ግን ሚስት ካለችው ማለት እንደ ጤናማ አይምሮ ስታስበው ባሏ እንደዚህ የሆነ እያለቀሰ ሰውነቷ ደስ ይላል፣ ሳቅፋት ምናምን የገነቷ ሴት እያለ ሲል ደስ የሚል ስሜት ይሰማታል። ሴት ልጅ በጣም ስሜቱ ፍጥረት ናት። በተአምር ደስ እንደማይላት ማወቅ ይቻላል። በእውነት ለእኔ ማለት አይቀርም። ዱዓ እኮ ሲደረግልህ እኮ በነገራችን ላይ እንደ ቀልድ ሁረል አይን የሆነችው ነው የሚባለው አይደል? ምናልባት እነ ሚስራ ምናምን አረሙኝ። ዱዓ ሲደረግልህ እንግዲህ ኢማጂን ቤት ውስጥ የሆነ ነገር አድርገህ እናትህ ራሱ ወር ትልልቅ ሼኮች ሁረል አይን ይስጥህ ነው የምትባለው። አስበዋል? ኧረ በጌታ ፊል የምታደርገው ምንድን ነው? እሱ የሚሰማት የሆነ ዋው ባሌ ምናምን። እኛ አሁን እንደዚህ ዝም ብለን ራፊሊ ማለት እንደዚህ ለስላሳ ሰውነት መንካት ናፍቆታል እንደ ሚስቱ ቆርፍዳለ እንደ ምናምን ብለን እንደው ራፊሊ ተናገርን እንጂ ፊቷን ትንሽ ባዞረባት ልክ መሐመድ ሳውዳ ፊት ሲነሳት ሊፈታኝ ነው ብላ እንደተሳቀቀችው ሚስቱ መሳቀቋ ይቀራል ወይ ማለት ለስላሳ ሰውነት ሲነካኝ እያለ ሲነፈርቅ ስታየው ኦኬ ለሱ የተዘጋጁለታሉ ወሲብ እንትኖች እሱ እንደዚህ እየተቁለጨለጨበት ነው። እኔ ምንድን ነኝ? ፕላስ ደግሞ ምንድን ነው የሚለሰልስ ሰውነት ነካኝ ብሎ እንዴ? ይሄ ሰውዬ አሁን አለፍ ስት እንትን እኮ ነው እነሱ እኛውን ዘዌ ግሮ ያደረግንበት ከሴቶች ጋር ተቃልደን ተጫውተን ፊዚካል ኮንታክት አድርገን ምንም ላይ አይመስልም። በቃ አብረህ ተላፍተህ እንዲህ ስታድርግ ምንም አይመስልህ፣ ተጨባብጠህ ተነካክተህ። ምክንያቱም ይሄ ሴክሹዋል የሆነ ነገር ከአይምሮህም ነው የሚመነጨው እንጂ ፊዚካል ኮንታክት አይደለም። እነሱ ግን ፊዚካል ኮንታክቱን ራሱ ሴክሹዋላይዝድ አድርገውት ሴት ከነካችህ በቃ ከዝሙት ጋር እያይዘውታል። ለዛ ሰው ለስላሳ ነገር ከነካው ኢሚዲየትሊ ፊልም ያደርገው ምንድነው? እሱ ዝሙትን ነው የሚያስበው ማለት ነው። የሰውዬ አሁን ነካ ብታደርገው ለስላሳ ሴት ሁርላይን የነካችሁ መስሎት ሌላ ታሪክ ውስጥ ይገባል ማለት ነው። ብጨብጠው ራሱ እንደዛ ነው ፊልም ያደርገው ብዬ ነው የማስበው። እና በጣም አስቸጋሪ ነው። አታስታውስም? እንደ አንድ የሆነች ልጅ ነበረች ቴሌግራም ላይ እና ማለት ምን ያክል አሁን እዚህ ቅድም ሲያወሩት የነበረው ነገር ትክክል እንደሆነ እንትን እንድትሉት ነው እንድትመዝኑበት ነው። እና ነብዩ እንዴት የ6 ዓመት ህፃን ልጅ ያገባል? በቃ ይቺ ልጅ በ6 ዓመቷ ተገባች፣ በ18 ዓመቷ ሞተባት። እና በጣም እድሜ ልኳን ምንም አይነት ወንድ ስላላገባች አሁን ሺዓ የሚባሉትን የአሊን ተከታዮች በጦርነት ስትፈጃቸው ነው የኖረች። አኢሻ ማለት የመጨረሻ ጨካኝ ሰው ናት በነገራችን ላይ። እና እንዴት እንደው ልጅነቷን ቀጭቶ ይሄ ደግሞ ምንድነው የምትጎመራበት ሰዓት ላይ ደግሞ ሞተ። ጭራሽ ደግሞ ማንም እንዳያገባ አርጎ ነው ቃለ ገዘት ጥሎ የሞተው። እና እንዴት አርገናም ብለን ስንነጋገር ምን ብትል ጥሩ ነው ልጅቷ ምን አለ እኔን ባገባኝ ኖሮ፣ በቃ ምን አለ እኔን ባገባኝ ኖሮ ወይ which means ላይፌን ምን አለ ባመሰቃቀለው ነው። ሰው ለስንት ነገር ደስ ስለሚል ነገር ይመኛል። እቺ በ6 ዓመት ምን ነው በተገባው ትላለች። ምን አይነት እንዱ ፍጥረቶች እኮ በጣም ነው ግራ የሚገቡት። በጣም ቁርአን አይን ደግሞ ምን ያክል መሐመድን ትቀናበታለህ ብሎኛል እኮ ባለፈው ላይቭ ላይ አንዱ መጥቶ አልሰማህም እንዴ? መሐመድን ትቀናበታለህ አንተ ስላላገባ ቀንተህበት ነው። አንተ አይሰራም እንዴ? እሱ ጀግና ነው አይደል? አይሰራም እኮ ላይቭ ላይ ከምር ስማ፣ ላይቭ ላይ መጥቶ እኮ ነው እሱ ራሱ ሲቃዣ አይደለም ያደረገ። ሴቶችን መች ይገናኛቸዋል? እውነቴን እንትን ከበላ በኋላ እኮ ነው ይላል እኮ። በፊት ኢምፖተንት ነበርኩኝ ጅብሪል ያችን ስጋዋን ካበላኝ በኋላ ነው ጎበዝ የሆንኩት እኮ
ይላል። ልቤን አጠበልኝ ምናምን ይላል እንጂ በሳህን በብር ሳህን ነው በወርቅ ሳህን እሱ ፋይን። ኧረ ይሄ ሴቶች ላይ ጎበዝ የሆንኩት ጅብሪል ምግብ አምጥቶ ካበላ ያኔ ነው 40 ሰው ጉልበቴ ተሰጠኝ። አይ ማሜ መቼው በፊትማ ከድጃን ማሩ ቀጥ አድርጋ ነበር የያዘችው። ግን ዋናው ቁም ነገሩ ምንድን ነው? ያቺ ሴቶች እኮ ብዙ ጊዜ እኮ ተናግረውታል። አንደኛዋ ምንድነው እንትን ሲሉት የሆነ ሁማናይዘር ነው ምናምን ብለዋለች። አንደኛዋ ደግሞ ንግስት ለራሷን ለተራ ወንድ አሳልፋ ትሰጣለች እንዴ ብለዋለች። ይሄንን ስታየው በጊዜው የነበሩ ሴቶች ራሱ ይጸየፉት ነበረ እኮ የሚጸየፉት ነበሩ። ምንድን ነው የሚባለው? ጡት ህፃን ልጅ የምታጠባ አሳዳጊ አብራት ያለችው ዌት ነርስ ምንድን ነው የሚባለው በአማርኛ? አሳዳጊ ነው አሳዳጊ ነገር ሞግዚት፣ እንደዛ ነገር ሞግዚት፣ ከሞግዚቷ ጋር አብራ ያለችው ንግስት ለተራ ወንድ ራሷን አሳልፋ ይሰጣል። አሁን ትልቅ እንትን ነው አስባል። ያየውን ሁሉ ራሳችሁን አሳልፋችሁ ስጡኝ ሲል ንግስት ራሷን ለተራ ወንድ አሳልፋ ትሰጣለች ብላ ነው የናቀችው እኮ ኢማጂን። እና አስባል እፎይና አሁን እንደዛ አንድ ሴት ብላው ቢሆን እኔን አሁን አንድ ሴት እንደዛ ብላኝ ሙስሊሞች ጆሮ ቢገባ ማለት እንደዛ ቢሰሙ አንድ አመት ዘፈን አያደርጉትም። በገቡ ቁጥር ይሄንን ነበር የሚከፍቱት። መንዙማ ይሰራልሃል እፎይ የተባለው የነብያችን ተዛዳቢ እችን ሰምታታላ። ደግሞ አንቺ ይኸውልሽው አንቺ እየሰማሽ ያለሽው ንግስት ለንጉስ ያልሽው እኔ ብያለሁ ብለሽ ሄደሽ ደግሞ እንዳታቃጠር ይተናል እንዳታስበይ እንድራለ እኔስ ከመር አሁን እነሱ ጋር እንደዚህ አይነት ነገር ቢሰሙ መንዙማው ግን ታላቁ ሊወጡት አስመሰለው አይደለ እንዴ? ስማ አርቶስ ሰራው እሱ ነው። አርቶስ ሰራው እሱ ነው። ጠላት ከሩቅ አይመጣም ከቅርብ ነው። እኔ አላምነውም እንደዚህ አይነቶችን እኮ ቀደም አንተ ብለሃል እኮ አትመናቸው ስራ የሆነ የተደበቀ ውስጣዊ ተንኮል ሊኖራቸው ይችላል ትላለህ። ጥንቃቄ አስፈላጊ ነው። እና ገነቱን ነገር እንዴት አሰበው? ግን እንትን እኮ ነው በነገራችን ላይ ሚስትህ ራሱ ሁረላ ሚስት ብላ ዱዓ ስታደርግልህ አይከብድም? በጣም ከባድ እኮ ነው። እኔ አንተ ደግሞ መቼ የዱዓ ነገር አልፋታ አለ። ዱዓ ባደረከው ቁጥር ሁላይን ላገኘው እያልክ ያሰብከው ነገር ነበር እንደ በፊት ሁላይን ነው ዱዓው እንዳለ እኮ በነገራችን ላይ ትልቁ ዱዓ እኮ ይሄ ነው። እስልምና ላይ እኮ አሁን ፊታችሁ በጣም አሪፍ ነገር ምግብ አለ፣ አሪፍ ነገር ከዛ ደረጃዎች አሉታ ከዛ መለስ ያለ ነገር አለ። ሶ ቤስቱን ነገር ነው የምመርጡት አይደለ? ሶ ሁላይን ከምድር ሴቶች በጣም ቤስት እነኛዎቹ ከሆኑ የምድር ሴቶችን ለምን ይፈልጓቸዋል? እዛ ካረ ደግሞ ወሲብ ያደርጓቸዋል ማለት ቆንጅየዋ ሁላይኗ ከሆነች የምድር ሴት ምን ታደርጋለች? የምድር ሴትን ምን አይፈልጋትም ማለት ነው። አንደኛ ቆንጅየዋ እያለች ወደ ተራዋ ጋር ይመጣል ብዬ አላስብም። ስለዚህ እችኛዋ አስተናጋጅ ነው የምትሆነው። ሁለተኛ በገነት ውስጥ አስተናጋጆቹ እነማን ናቸው? ሁርላይኖቹ እንደሚያገቡ ነው የተነገረው። በገነት ውስጥ ደግሞ አስተናጋጆች እንዳሉ አለ። እነኛ የሚያስተናግዱት የምድሩ የእነኚህ ሴቶቹ ነው የሚሆኑት ማለት ነው። በምድር የነበሩ ሴቶች አግኝተኛ ፖይንቴ ትክክል። ያ አግኝቻለሁ። ምንድን ነው እዚህ ላይ አርጉመንታቸው? ምንም በቃ እኮ ሬሳ ያልማሩ ሴት ጭራሽ የምድር ሴት ምን እንደሆነ ታውቃላችሁ? እስልምና ላይ በቃ እስልምና ላይ ከባዱ ነገር ምንድን ነው? አንድ መረጃ ያመጣሉ፣ ዳኢፍ አዲስ ያመጣሉ። አይ ቲንክ
ሙስናድ አህመድ ብቻ እንደዚህ አይነት መረጃ ነው። የምድር ሴት ቆንጅዬ ትሆናለች፣ ገነት ስትሄድ እንደ ሁር ላይን ውብ ትሆናለች ምናምን ነገር እሱ ፋብሪኬትድ ሐዲስ ነው። አይ ቲንክ መውዱ እንደዛ አካባቢ ነው ሐዲሱ። ይሰጣታል እኮ አገልጋይ ይሰጣታል ለእሷ ለራሱ እና አትቀናም ወይ ተብሎ ተጠይቆ የተሰጠውን ፈትዋ ሰምታል። አትቀናም ወይ አሁን ባሏ ይጨመርለት ትላለች እንጂ እንዲሁ አነሰው ይጨመርለት ትላለች ይላል። አነሰው እንደው ይሄ ነገር ፌር ነው ግን 72 ብቻ እንደው 100 ይሆንለት ትላለች ይላል። ደግሞ የሚገርመው እሱ ብቻ ሳይሆን በአንድ መኝታ 72 ዓመት ያደርጋል። 72 ገምቷል። አዛ እኮ ሰውዬው እኮ የተኛበት አንድ ጎን እኮ ይገማል። 72 ዓመት ከተኛ እኮ ይመላለጣል። ያስበዋል። 72 ዓመት ተኝቶ በራሱ 72 ዓመት ወሲብ ያደርጋል ማለት እኮ ነንሴንስ ነው። ባይ ማንኛውም ደስታ ስሜት ላይ መሰረት ያደረገ ከሆነ ስሜት ደግሞ የሚለዋወጥ ነው። አንድ ነገር ግን ደስታ የምትለው ነገር በእንደዚህ አይነት ጥገኛ ከሆነ ኤክስተርናል ነገር ላይ ጥገኛ ሆኖ ያንን በማድረግ ከሆነ ደስታ የምታገኘው ያን ነገር ረጅም ሰዓት በማድረግ ደስታን አታመጣበትም። ያስጠላል፣ ወይንም ደግሞ እንትን ይሆናል፣ ልምድ ይሆናል። ልክ ይመሻል ይነጋል፣ ይመሻል ይነጋል። ልክ እንደዛ ይሆንና ምንም የተለየ ነገር አይሆንብህም። ስለዚህ አንድ አካል ወሲብ እያደረገ 70 ምናምን ዓመት ቢቆይ ምንድነው ደስታው? ደስታ አይኖርም ማለት ነው። ዝገት ነው የሚሆነው። ጭራሽ ሰዎች እኮ እንትን ስንፈት ስላለባቸው እኮ ነው። ምኞት እኮ ነው በአጠቃላይ። በነገራችን ላይ ሙሉ ነገር ምኞት እኮ ነው። ምንጭ ስለሌለ ውሃ እንደ ልብ ስለማያገኙ ስለማይታጠቡ ምንጭ ይላቸዋል። አትክልት ነገር ስለሌለ ሙዙ፣ አፕሉ ምኑ ይላቸዋል። ጠጅ ምናምን እንደ ልብ ስለሚያገኙ ወይኑ ብርቱካን ለመብላት ብርቱካን፣ አሪፍ ብርቱካን፣ እዛ ትልቅዬ ብርቱካን ትበላለህ። ኧረ ትልቅዬ መንደሪን አለ። አሁን ይህንን ሄደህ ለቢልጌት ልጅ ወይንም ደግሞ ለኤላን መስክ ሄደህ ትልቅዬ ማንጎ ትበላለህ። በገነት እስልምናን ተቀበል። ምን ትልቅዬ አቮካዶም አለ ገነት ውስጥ በትልቅዬ ሳህን ትበላለህ። ምን በትልቅዬ ኩባያ ወይን ጠጅ ትጠጣለህ። በወርቅ ነው የምበላው። ገበያ ትሸጣለህ። እኔ በጣም የሚያስቀኝ ላማለኝ በሰማይ እንዳይሆንባችሁ። አሁን በወርቅ ሳህን መብላትና ወርቅ መጠቀም ክልክል ነው በምድር ላይ። ለምንድን ነው የከለከለው? በምድር ላይ የካፊሮች የኛ እስላም ያልሆኑት አካላት እነሱ የሚመገቡበት ነው። በምድር ላይ እንግዲህ ማንኛውም ሰው ከፈለገ ገንዘብ ካለው የወርቅ ትሪ ሰርቶ መብላት ይችላል። ይህንን እስልምና ማምኗል። አስቦ ከልክሎ በጀነት ግን በሱ ትበላላችሁ ይላል እኮ ቁርአኑም እኮ ይላል እኮ የምድር ታስቀኗቸዋላችሁ በገነት ይላል እኮ። እነሱ እዚህ ስለተመገቡ እናንተ ታግሳችሁ ስለነበረ እነሱ ጠጅ ጠጥተዋል፣ እዚህ እናንተ እዛ ትጠጣላችሁ። እነሱ እዚህ ወይን ጠጥተዋል፣ እናንተ እዛ ታስቀኗቸዋላችሁ። እነሱ እዚህ በብር በልተዋል፣ እናንተ እዛ በብር ትበላላችሁ። እነሱ በወርቅ እዚህ ተጠቅመዋል፣ እናንተ በወርቅ ትጠቀማላችሁ። እነሱ በዚህ ስለተጠቀሙ እናንተ እዛ ትጠቀማላችሁ ነው። ታገሱ። እኔ እዚህ የተጠቀምኩትን ገነት እዛ አስበዋል። ቦሪንግ የሆነብህን ላይፍ እኔ በትልቅ የኩባያ ምግብ አመጣልሃለሁ ቤቴ ከመጣህ ቢለኝ አንድ ሰውዬ እየሰደበኝ እኮ ነው። ቤቴና በትልቅ የሳህን ምግብ ሰጣሃለሁ ቢለኝ ስድብ ነው እንጂ እንዴት ነው ሽልማት የሚሆነው? ለዛውም አንተ እዚህ የሰለቸህን ነገር እነሱ እንደ አዲስ እዛ ሲጠቀሙ ባይዞ እኮ ይሰለቻቸዋል እኮ እነሱም እኮ ይጠይቃሉ እኮ እነሱም እኮ ይላሉ ይሄ ቅድም የበላ ነው ምግብ ነው ይላሉ። አይ ተመሳሳይ ሆኖ እንጂ ቅድም የበላችሁት አይደለም ብሎ ይሞግታቸዋል። አላ ተመሳሳይ ሆነው ከለሩ ተመሳሳይ ስለሆነ ነው እንጂ አንድ አይነት አይደለም ይላቸዋል። ከዚህ በፊት የበላ ነው ሲሉት ልክ ፓስታ በአትክልትና ፓስታ በስጎ ማለት ነው። አረፈ በስጎ ነው የበላ ምን አባ ቅድም የበላው በአትክልት ነው። ሁለቱም በስጎ ይሆንና ነው በስጎ ነው። ይሄ ቅድም የበላሁት ነው ከለሩ ነው እንጂ ተመሳሰለው። ይሄ አንድ አይደለም። ምንድነው ልዩነት? የቅድሙ ጨው አለው፣ ይሄንኛው ጨው የለውም።
ኧረ ይሄን ነገር ማመን ግን እንደው ማርያም ቀልድ እኮ ነው። በቃ የመጨረሻ ቀልድ ነው። ጭራሽ በሳህን ይጣላሉ የሚለውን ሰውዬ ሰምተዋል ወይ? በሳህን እንኳን ይጣላሉ እና አሁን ይሄ በምድር እንኳን የማይሆን ነገር እንደው በሰማይ ይህን ተስፋ አድርገው ነው ሙስሊም የሆኑት። በጣም ያሳፍራል። እኔ በላሁበትን ሳህን ለምን ትነኪያለሽ? ለምን ትነኪያለሽ? ለምን ትነካለህ ተባብለህ ስትጨቃጨቅ እርግጠኛ ነኝ ታላቁ ገነት እነሱ ገነት ቢገባ በዋጦ ነው የሚጨርሳቸው። ከኛ ገሃነም ብገባ ይሻለኛል ከሙስሊም ገነት ከምገባው። እኔ ከእነሱ ጀነት ከምገባው የእኛ ሲኦል ይሻለኛል። ቢያንስ ማውቃቸው እነ ዲያብሎስ ምናምን አሉ እዛ እንዳለ እናላህ ናቸው። እስኪ አስበውና እናቴ አሁን ለምሳሌ ኦንላይን ከአባትህ እኔ ክርስቲያን ሆኛለሁ እኔ ገሃነም ስቃጠል ቆሞ ሲዝናና አስበኸዋል? ምን አይነት ደስታ ነው የሚያገኛል? በአንተ እንግዲህ ያስቀናቸዋል ይላል። አሁን በጣም ዶረስት ፓርቱ እሱ ፓርት ነው። ገሃነምን ሰዎች ሲሰቃዩ እያሳየ ያስቀናቸዋል ይላል። እና እናት ስትቃጠል እማ ይኸውልሽ እዚህ ጋር እንትን እያልኩ ነው ምናምን እያለ እናቱ ገሃነም በጣም እኮ ይሄ ፓርት በቃ ለአእምሮ ይከብደዋል። ሁሌ መጽሐፍ ቅዱስ የተናገረው እውነት ነው። በቃ ሰው ላመነው ነገር ባሪያ ነው የሌለ ሁለተኛ ጴጥሮስ ላይ የሆነ ነገር በቃ አእምሮ ውስጥ ከከተተ ለዛ ነገር ይገዛል ዝም ብሎ እንጂ አጋንንት እየተጫወተበት ማለት ነው። እና እንዴት እናትህ እየተቃጠለች አንተ ገነት ውስጥ ፏ ብለህ ሴቶች 72 ሴት ይዘህ ጠጅ እየጠጣ ምናምን ነገር እናንተ ላይ ማለት አይመጣውም። ይሄ እኮ በጌታ ስም በምድር ላይ እኮ ራሱ አይመጣውም። ያገባችበትን መንገድ ያቺ እንትና ከድጃ እኮ አባቷ ከልክሏት ነበር እኮ እንዳታገባ ነብዩን። ይሄ ማንንም መጤ አታገቢ ምናምን ብሎ ሲከለክላት ምን አረገች እሷ? ከልጁ ከነ መሐመድ ቆይ ከዲጃን ተወና መሐመድ እኮ አብዛኞቹ ያገባቸው እኮ ጤናማ እኮ አይደለም ማለት እነሱ ደስተኛ ሆነው አይደለም እኮ ያገባቸው። ከዲጃን አንድ አይሻ ሁለት አይሻም አባትየው ደስተኛ አልነበረም በመጀመሪያ። እንትና ሳፊያ ባሏን ገድሎ ቤተሰቦቿን ገድሎ በግድ ነው። ጀዋሪያንም በተመሳሳይ። ሌላ ማን ነው? ኦልሞስ ጤናማ በሆነ ሁኔታ እኮ አለም ያገባቸው። ሳፊያማ ጀግና ናት መቼም። አይሁዳዊ ሆኖ ሰነፍ ያየ የለም። ጠቅ ሰጠችው በመርዝ ጎበዟ። አይ ሳፊያ አይደለችም። እሷ አይደለችም። ሳፊያ አይደለችም የሰጠችው። እሷንማ ገባት። ደስተኛ ባትሆንም ተገናኝቷታል። ሌላ ነች። የዛኑ ለታ ቢሆንም መርዙን የበላው ሌላ ነች። እንትን ያለችው ያበላችሁ መርዙን ሌላ ነች። አይ እቺ የእንትኗ ጉዳይ እቺኛ ቀጥርሽ የከድጃን ነው እንጂ የምልህ አባቷን ቢብሏት እኮ አባቷን ካሰከረች በኋላ ነው እኮ ያገባችው ነብዩን ውርስ ምናምን እንዲፈቀድላት ያደረገች። አባቷን ካሰከረች ካጠጣችው በኋላ ነብዩ የሹልክቲ ትዳር የመጀመሪያ ትዳሩ ራሱ ውሸት ነው። እኔ እኮ እንዲሁ አንድ ነገሩ እንዴት ትክክል አይሆንም? የመጀመሪያ ሚስቱ ከድጃ ናት። ከእሷ ጋር የተጋባው በሐሰት ነው። አስክራ ቤተሰቦቿን በሙሉ ከዛ እሷን ያገባት እንደዛ ነው። የረጡ ረሱላህ ላይ ቀጥታ በቃ ምንም ሳያፍሩ ጽፈውታል ራሱ ይሄንን እና እንደው ንቁ ከማለት በላይ ምን ይባላል? ኧረ በጣም ነው የሚደብረው። ማርያም ቀንተ ነው የገበያው አስነገር በመሐመድ የገበያ ጀነት ውስጥ ገበያ እና ሄደው ውብ ሆነው ይመጣሉ እኮ። ገበያውን ረስቼው ነበር ታውቃለህ። ታላቁ አሁን ቅድም ብለሃል፣ ፊቴ አያምርም ብለሃል። ገባ ውስጥ ብትሄድ የሙስሊሞች ገነት ብትገባ እንዴት ውብ ትሆን መሰለህ እንጂ ፊት በአንዴ እንትን ትላለህ፣ በአንዴ ትቀይራለህ። ይሄን ፊት ነው የምፈልገው። ችግሩ አስቀያሚዎች ገነት አይገቡም። የእስልምና ገነት ብሏል ለካ። ምን ገብተህ ነው ገነት
ሻጮቹ እነማን ናቸው ግን? እዛ ገበያ ግን እንትኑ ግን ቸርቻሪ የሚሆነው ታላቁ ነው። ጀበሎ ያዞራል እንትና ዴብ አይመን እንኳን እንትን ምንድን ነበር ጉልት ምን ነበር የምትባለው ቃሪያ ምናምን አላየት ሄዱ ነው የማስተናግዱ ጀብሎ ማዞሮን ያላየት ሄዱ ነው አላህ ራሱ አዚደኩም ይለል ጌዞራ እነ ቢላልን የት አስቀምጣችሁ ነው? ቆይ ለራሳችሁ የንግድ ቦታ የምታመቻቹት እናንተ እንዴ? እነሱ ዋኖቹ እያሉ አይ እነሱማ ባለሱቅ ናቸው። አንተ ደግሞ ከነሱ እኮ ነው የምንገዛው። እና እኛ ተቀጣሪ ነን። እኛ እኮ ተጠቃሚ ብቻ ነን። አለች ይላል እሱ ቢላል። እዚህም ሳለ መጮህ ነው ስራው፣ እዛም ደግሞ ሄዶ አለች ማንም ያለካት ፎቶ ይቺን ፎቶ የሚገዛ ይላል። በምድር ፎቶ ከልክሎ በገነት ፎቶ ትገዛለህ ሲል እኮ ደግሞ ባሰብከው ቅጽበት ወደ እውነት ይሆናል። በጣም እኔ እንደምንም ልንገርህ ጋነም እንደው ፎር ሴክ ኦፍ አርጉመንት ጋነም ቢኖር በእስልምናው እንደው እስልምናው አለ ቢባል እንኳን እግሩን ሲጭን እንደምንም ተሟሙቼ ያላህ እግር እጄ ጠቅ አድርገው ነበር። እሳት እያመጣው ነበር ሞጋው ትልቅ የመርፍ አዘጋጅና ጋነምን የከደነበት እግሩን ጠቅ ማን ይቃጠላል ብቻውን ቀና እያልክ በስ ማያያዝ ነው እንጂ ሰዓቱን በሰዓቱ ነው መቃጠለው። አላህን ራሱ አስባል ጋነምን አምጥቶ እኮ ክድን ነው የሚያደርግባት ዘንድሮ ይሄን ሀሳብ እንደውም ማለት ነው ምክንያቱም በኋላ ፊዚካል አድርገውታል። ገባ ፊዚካል ስላደረጉት ፊዚካል ቢንግ ስላደረጉት መንፈስ ነገር ስላልሆነ በቃ የሚታይ የሚዳሰስ ልነካው የምችለው ነው። ልነካው የምችለው ከሆነ ደግሞ የሚታይ የሚዳሰስ ከሆነ የሆነ ፕሬሸር ታሳርፍበት ትችላለህ። ማይታይ ማይነካ ማይዳሰስ አይደለም እና ይመቸዋል። የተባበረ ክንዳችን ብንይዘው እስቆይ ግን አሁን አደምንም ሲፈጥረው በእጆቹ ስለሆነ ያን ያክል ግብዳ እንዳልሆነ ይታወቃል። በቃ በሚታሰበው ደረጃ ወደል ስላልሆነ ይሄ ሁሉ ቢሊየን ሙስሊም ማን ነው? ይሄ ሁሉ ቢሊየን ክርስቲያን ጀሃነም ሲገባ ቢያንስ አንድ እግር ጎትቶ ለመክተት ላንሆን ነው እንዴ? ኧረ እንሆናለን። ሱፐር ፓወር አለው አንተ ተው። ክብደቱ ነው ለነገሩ። ያቺ ወንበር ራሱ ጎትታ ልቀቂኝ ብሎ ለምኖ አለካ እንኳን እኛ ሁሉ እንደ ፍልስፍናው እኮ በፍልስፍና መሰረት ሊታይ ሊዳሰስ የሚችል አቅጣጫ ካለው ፓርቶች ካሉት ፓርቶች የግዴታ እነኛን የገጣጠማቸው ያስፈልጋል አይደል? እንደዛ መሰረት ደግሞ የግድ የሚከፋፈል ነው። ለአደጋ ደግሞ የተጋለጠ ነው አይደለ? ለአደጋ ይጋለጣል። ለአደጋ የሚጋለጥ ነገር ደግሞ ኢቨን አደጋ ያደርሳል ወይም አደጋ ይደርስበታል። ያ ደግሞ የፍጡራን ባህሪ ነው። ስለዚህ የመጠን ጉዳይ ይሆናል እንጂ የፈለገ ጠንካራ ቢሆን ለአደጋ ኤክስፖዝድ የሆነ አካል ፍጡር ነው የሚሆነው። ስለዚህ እሱ መረዋለን እኮ ባናስገባው እንደውም እግሬ በቃት ብሎ አንስቶ ይዟት እንዲሄድ ማድረግ ይቻላል። የምርም ፊዚካል ስለሆነ ማለት ነው። ትንሽ ባላንሱን እንዲያጣ ማድረግ ነው። ደግሞ ቢኖር በኒኩለር ይደበድቡት ነበረ እና አሜሪካ በኒኩለር ጭንቅላት የለውም እንግዲህ እግሩን ይቆርጡት ነበረ። ደግሞ ከተንገዳገደ መደገፊያ ስለሌለው መውደቅ ነው እንጂ አንድ አደለች ከተንገዳገደ በምኑ ይደገፋል? እኛ እኮ ሁለት እግር ስላለን ነው። ወደ ቀኝ ብትል በቀኝ እግር፣ ወደ ግራ ብትል በግራ እግር ተንገዳግደህ ተቋማለህ። አንዲት እግር ከሆነች ግን አሳፍሯቸው ሁለት እግር አድርገውለታል እኮ። አሳፍሯቸው ሁለት እግር አለው ብለዋል እኮ። አንድ እግር ጨምረዋል ኪታቦቻቸው ላይ። ሐዲስና ቁርአን ላይ ባይኖርም ኪታባቸው ላይ ሁለት እግር አድርገውለታል። የአራዳ ልጅ ሁሉን ነገር ከአንተ ጋር ካመሳሰሉ በኋላ ሱረቱ ሹራ ላይ ያለችው ቁጥር 11 ይጠቅሱና አላህ ማንንም አይመስል ይላል። እጅ ብለህ ከኔ ጋር አመሳስለ፣ እግር ብለህ ከኔ ጋር አመሳስለ፣ ፊት ብለህ ከኔ ጋር አመሳስለ፣
ሁለት ቀኝና ግራ እጅ ያለው ብለህ ከኔ ጋር መሳስለህ፣ ባት ብለህ ከኔ ጋር መሳስለህ፣ ወገብ ብለህ ከኔ ጋር መሳስለህ፣ 5 ጣቶች አሉ ብለህ ከኔ ጋር መሳስለህ፣ አይ ማንንም አይመስልም አይመስልም። ምን ራሱ እንትኑን ያጠፉታል። እውነታቸውን እኮ ነው እንዴ። አንተስ እንዴት ስታስበው ማንን ሊመስል ይችላል? በጣም ከባድ ነው። ጭንቅላት የሌለው ወገብ የሌለው አስበው ነው። ወገብ አግኝተውለታል። ወገብማ ተገኝቶለታል። ማህፀን ምጎትተው እኮ ሀቅዋ የሚለው ወገብን ያመለክታል። ያልተገኘው ሆድ ነው። ሆድና ኢብኑ ከቲር ሆድ ታፋ ፓንት ሁላ መጣች አብራ ተያይዛ። ፓንቷንም እንዴት ነው እናጽድቃት? እሷንስ እያዩ እንትን ይላታል። ታፋ ነው የቀረ። ታፋ፣ ጉልበት፣ አንገት፣ ጭንቅላት እነኚህ ነገሮች እንግዲህ እያሰቡባቸው ነው ሊቃውንቶቹ። የሆነች በቃ ቀላል እኮ ነው። ኢክሪማ ከኢብን አባስ እና ኢክሪማ እንዳስተላለፉት ቃለ ረሱሉላህ እንደዚህ ብለዋል። አላህ ዞር ሲል ጭንቅላቱ እንዴት ደስ እንደሚል ብለው የሆነ አዲስ ይጽፋሉ። ይኸው ቀላ ጭንቅላት አለው። ጭንቅላቱ ግን የማንንም አይመስል። ቀላል እኮ ነው። አንድ የሆነች በአረብኛ መጽሐፍ ነው የሚጠበቅባቸው እንደዛ ብለው። በጣም እኮ ነው የሚገርም። በአረብኛ የተጻፈ ሁሉ መገለጥ አድርጋ መጥታል እንዴ። የሆነ ሰዓት ላይ ታስታውስ ከሆነ እኮ ቁራኒክስ እና ሱና ላይ ሳሂህ የነበሩ ሐዲሶች ከአመት ወይ ከ2 ዓመት በኋላ ቼክ ሲደረጉ ሐሰን ሆነዋል ወይም ደግሞ ዳኢፍ ሆነዋል። ሐሰን የነበሩት ዳኢፍ ሆነዋል። የሆነ ደረጃ የነበራቸው ገሪብ ሆነዋል። እንዴ እንደፈለጉ እኮ ነው የሚቀይሩት ሰዎቹ የሐዲስ ግሬድ። ምክንያቱም ምንም አይነት ማስረጃ የሚባል ነገር መስጠት አይጠበቅባቸውም። አስበው በ7ኛው መቶ ክፍለ ዘመን ለተወራ ወሬ እዚህ በ19ኛው መቶ ክፍለ ዘመን የተወለደ ሰው ይሄኛው ወሬ ትክክል ነው፣ ይሄኛው ደግሞ ስህተት ነው ብሎ ብርዛት ማለት እኮ ይሄ ነው። ጋር ሎጂክ እኮ ተጫወተባቸው። በቀደም እኮ አላየሽም? ጋር ሎጂክ ስክሪንሻት አድርጓቸው ሱና ዶት ኮመን ሰሂ ነበር አዲሱ ስክሪንሻት አድርጎታል፣ ቀየሩት። ከዛ በኋላ ሚዲያ ላይ ይዞት ወጥቶ ሲያራግበው ደነገጡና መልሰው ድጋሚ ደግሞ ሰሂ አላረጉትም። ውርደት ይላል። ተጫወተባቸው። እኔ ራሱ ማቃቸው አሉ። እኔ ስክሪንሻት ያስኳቸው ሳሂህ የነበሩ አሁን ዳኢፍ የሆኑ ማቃቸው አሉ። ስክሪንሻት ተቀምጠዋል። እኔ ሳሂህ ነው ስክሪንሻት ሳደርጋቸው ሐሰንም የነበሩ አሁን ግን ዳኢፍና መውዱ የሆኑ አሉ። እና በጣም ሰዎች ይመቻቸው ይቀይሩታል። ዝም ብሎ እኮ ነው ፋብሪኬት የሚያደርጉ። ለምሳሌ አሁን ሽንት ቤት ስትገነቡ ወይም ሽንት ቤት ስትወጡ ወደ ካዕባ ዞራችሁ ሽንት ቤት አትወጡ የሚለው ሐዲስ አሁን ሳሂህ ሆኗል። የሆነ ሰዓት ላይ ሐሰን ገሪብ ነበር። ከዛ ገለጥ አድርጋችሁ ስታዩት ሳሂህ ሆኗል። በቃ አብረህ ነው እኩል ሰርፕራይዝ የምትሆነው። አሁን ወደዛች ሴትዮ አንዱ ደግሞ ቪዲዮ ሲሰራ አይተኸዋል? ነው እሱ እኮ ይሻላል እኮ ሐሰን ጋሪብ ወይም ሳሂህ ጋሪብ ከሆነ ችግር የለውም። ብዙም አራቁም አንድ ነው እንጂ ተቀባይነት አለው። ሐሰን ጋሪብም ሳሂህ ጋሪብም ተቀባይነት ያለው ሐዲስ ነው። አንድ አዲስ ብቻ ነው ጋሪብ ብቻ ከሆነ ነው ተቀባይነት ማይኖረው። የእንትኑን ጉዳይ ወደ ስለ ካዕባ ደግሞ እንትን ሲሉ ሲያወሩ ሰምተው ከሆነ ቪዲዮ ሰርቶ እዛው ካዕባ ሄዶ ነው ልጁና እኛ ለካዕባ አንሰግድም ወደ ካዕባ ነው የምንሰግደው አለ። አይጀግ ነው አርጎ ያረመው። ለካዕባ አንሰግድም ወደ ካዕባ ነው የምንሰግደው። ኧረ ትልቁ ኡስታዝ ያለውስ እኛ ካዕባን ትስማላችሁ ይሉናል። እኛ ካዕባን አንስምም። የምንስመው ሀጀር አልአስዋድ ጥቁሩ ድንጋይ ነው። ለለም ጀግና ነው የአይደር አባት። ጥቁሯ ድንጋይ ሲጀመር ከውስጥ ጠጠር ነች እኮ አያገኟትም። የለችም፣ ማንም አያገኛትም። በሲሚንቶ ራሱ ከላይ የተለጠፈውን ነው የሚስሙት ሄደው እንጂ ጥቁሩ ድንጋይ እና የታግኝተው እሷን አያገኟትም። ሲጀመር 8 ጠጠሮች ናቸው። ጠጠር ነው ትንጥ እየኮነች ተሰባብራ ጨርሰዋል። ይሄን እኮ ያቺ ጠጠሯም እኮ እሷ ላትሆን ትችላለች እኮ
በጦርነት ደቃለች እኮ 9ኛው ክፍለ ዘመን ላይ እኮ ከአባ ላይ ራሱ ሙስሊሞች ከሙስሊሞች ጋር ጦርነት ገጥመው አልቆርቡዚኖ ማን የሚባለው ሰው እየወሰደው እርስ በርሳቸው እኮ የተጨራረሱት እንዴ እና ከዛ ወስዶባቸው በደንብ አድርጎ ፈጫት እቺን ጥቁር ድንጋይ ምስኪኖች ግን በምንድን ነው የሚያውቀው አሁን ያቺ ጠጠር የጥቁር ድንጋይ አካል መሆኗን ሲመልስ ሰውየው ዝም ብሎ የሆነ ጥቁር ድንጋይ ይኸው ችነሽ ካላቸው እኮ በቃ እችን ጠጠሯን ዘው መምሳል ሴት ምንም ሌላ ምንም ታመጣ የለም ከዛ እሷን አስቦ ከላይ አስውበው ከዛ ያስሙታል ዝም ብለው ደግሞ እኔ እኮ የሚገርመኝ ማለት ነው ኖርማሊ የድንጋዩ ቅርጽ እንደዛ ቢሆን እኮ ችግር የለውም ስራዬ ብለው በሲልቨር ሲለብዷት በብር ማለት ነው ያን ቅርጽ እንዴት አድርገው ነው ያስያዙት ማለት ሰዎቹ ህሊናቸው ከዛ ውጪ ነገር የሚያስበው ነገር የለም እንዴ ቆይ ተፈጥሮ ድንጋዩን እንደዛ ቢያደርገው እኮ ጥሩ ነው ሰው ነው እንደዛ አድርጎ እየሰራው አሁን ባለችው ቅርጽ ማለት ነው አስተማ ምን ያክል አዲክትድ ቢሆኑ ነው እንደው ምንም ህሊናቸው ነፃ አይደለም ማለት ነው ከዛ ነገሮች ኧረ በጌታ እስልምና የተጠራራ ውበት እስልምና ይላል ከዛ ይመጣል ጥሩ አድርገው ሰውን ብሬኖች